ሰላም ጤና ይስጥልኝ ውድ የኔ ቤተሰቦች እንዴት ናችሁ? ዛሬ እንደምትመለከቱት ወደ ቃጥላ ማርያም ቦሌ አራብሳ ወደሚገኘው ቃጥላ ማርያም እየሄድኩኝ ነው። ቃጥላ ማርያምን የማያቅ ሰው አለ ብዬ አላስብም። በብዙ በረከት በብዙ ፈውስ የሚታወቅ ቦታ ነው። ስለዚህ ቤተሰቦቼ እኔም ይኸው እድሉ ገጥሞኝ ቃጥላ ማርያምን ለመሳለም በቅቻለሁ። ከብዙ ጊዜ በኋላ ቃጥላ ማርያም ሁሌ ለመሄድ የምመኝበት ቦታ ነው። እግዚአብሔር ፈቅዶ ዛሬ በደጇ አቁማኛለች እመቤቴ። ይሄንን በረከት ለእናንተ ሼር የማደርግበት ሰዓት ነው። አብራችሁኝ የበረከቱ ተሳታፊ እንድትሆኑ በአክብሮት እየጋበዝኳችሁ ከወዲሁ መልካም የእመቤታችን የድንግል ማርያም በዓሏ እየተከበረ ነው በደማቅ። በዚሁ አጋጣሚ እኔም በደረስኩበት ወቅት ያለውን በሙላ ለእናንተ ሼር ለማድረግ ካሜራዬን አንስቻለሁ። እናንተ ደግሞ ውድ ቤተሰቦቼ ቻናሌን ሰብስክራይብ እያደረጋችሁ የቤተሰብ እንትኑን እንድትካፈሉ በረከቱንም እንድትሳተፉ ከወዲሁ እጋብዛችኋለሁ። ውስጡ ያለውን ቃጥላ ማርያም ከድሮ በጣም የተሻሻለ ብዙ ግንባታ፣ ብዙ በረከት፣ ብዙ ህሙማን የሚፈወስበት ቦታ የበለጠ በበረከት የምትሞሉበት ቦታ ሆናለች። እንደኔ እድሉ ገጥማችሁ እመቤቱ በደጇ ታምጣችሁ ብዬ እመኝላችኋለሁ። ውድ ቤተሰቦቼ ሙሉን አብራችሁ እንድትከታተሉ የበረከቱ ተሳታፊ እንድትሆኑ ከዚሁ እየቀደምኩኝ እነግራችኋለሁ። አመሰግናለሁ ስለምታዩኝ። አብራችሁኝ ሙሉውን ቪዲዮ ተከታተሉ፣ እንደምታተርፉበት እርግጠኛ ነኝ። አመሰግናለሁ። መልካም እንግዲህ ቆይታ፣ መልካም በዓል። ለክብሯ መግለጫ ስለቴን ይህንን ጥላ ይዤ መጥቻለሁ። እልል ብላችሁ ወላዲተ አምላክን ከነ ልጇ አመስግኑልኝ ይላሉ። አመስግኑላቸው። ቁጭ በይ እዚህ ላይ አጸደ ማርያም ይባላለሁ። ትልቅ ስለት ታላቅ ስለት ነው የተሳሉት። ችግር አለ በሰው ሕይወት ችግር የለም አይባልምና በእኔም በኩል ችግር አለ። ስለቴን ለእመቤቴ ማርያም ነግሬያታለሁ። እሱም ከባለቤቴ ጋር ተስማምተን ንስሐ ገብተን ወንጌል በሚገባ ተምረን ሥጋ ወደሙ እንድንቀበል እመብርሃን እንድትረዳኝ ጸልዩልኝ ይላሉ። ወላዲተ አምላክ ስለትወትን ትስማልን። አሜን። ወልደ ገብርኤል የተባለ ወንድማችን እዚህ ከአውደ ምሕረቱ ቆሞ የምታዩት ባለቤቴ በጽንስ ምክንያት ልጅ በማጣት ቆይተናል። ብዙ ጊዜ መተን ለመብርሃን ለወላዲተ አምላክ የተባረከ እግዚአብሔር የፈቀደው አንቺ የወደድሽው የተባረከ ልጅ ስጭን ብለን ተሳልን አብረን። እናም ወላዲተ አምላክ በፈቃዷ እግዚአብሔር በቸርነቱ ባለቤቴ ጸነሰች። ነገር ግን በጠና ታመመች። የመትረፍ ዕድል የላትም ተብሎ ተነግሮን በጣም ተጨንቀን ነበረ። በድጋሚ መተን ለቃጥላዋ ለታምረኛዋ ለወላዲተ አምላክ ነገርናት። ይህንን የስጋት ችግር አስወግዳ በሰላም ተገላግላ
ልጃችንም ሰላም ሆና ክርስትና አስነስተን ይኸው በመካከላችሁ እንገኛለን ብለዋል። እልል ብላችሁ እመብርሃንን ከነ ልጇ አመስግኑልን ያሉት። ክብር ምስጋና ለወላዲተ አምላክ እና ክብር ምስጋና ክብር ለሚገባው ለቸሩ መድኃኔዓለም ይሆንልን። አሜን። ወለተ ማርያም እህታችን አሁንም በድጋሚ የነገረችኝ ብዙ ችግር ነበረብኝ፣ ወላዲተ አምላክ አስተካክላልኛለች። 5000 ብር የገባሁትን ቃል በአካውንት ያው እያስገባው ነው ብላለች። እመብርሃን ወላዲተ አምላክ ቀሪውንም ችግር ትፍታለች። እንግዲህ እንዲህ እያለን እግዚአብሔር እየረዳን እመብርሃን በምልጃዋ በቃል ኪዳኗ እየረዳችን መርሃ ግብራችንን እያጠቃለልን እንገኛለን ማለት ነው። ይህ የፍጻሜው መርሃ ግብር ነው። ስለነበረን ሁሉ ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የጠበቀን ያከበረን ሞገስና ጸጋ የሰጠን ያደለን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁል ጊዜ በየወሩ እመቤታችንን እየመጣችሁ ተማጸኑ። በየዕለቱ እየመጣችሁ ንገሯት። አትሰልቹ። ወላዲተ አምላክ ስለሰሚ እመብርሃን ችግር ፈቺ ወላዲተ አምላክ እመብርሃን በብረት እጇ እየዳበሰች የኛ ያላሰብነውን ያላቀድነውን ታላቅ ስጦታ የምትሰጠን ወላዲተ አምላክ ድንግል ማርያም ናትና ከነ ልጇ ምልጃ የማይለየን ታላቅ ታምራት የምታደርግ እመብርሃን ናትና እየመጣችሁ ተማጸኑ፣ ንገሯት። ችግራችሁን ንገሯት። ወለተ ሥላሴ ትባላለች ልጅ ወንሲን አሞብኛልና እመብርሃን በብርሃን እጇ ዳብሳ እንድትምርልኝ በጸሎታቸው አስቡኝ። ለክብሯ መግለጫ 200 ብር አስገብተዋል። እመብርሃን ትማርልን። አሜን። እና እየመጣችሁ በዚህ ቅዱስ ስፍራ እመቤታችን ወላዲተ አምላክን ተማጸኑ። እዚህ ቦታ ሌላ ደግሞ ድንቅና ታላቅ ጻድቅ አባት አሉ። እሳቸውም ጻድቁ አባታችን አቡነ ዘርአቡሩክ ባለ 12 ክንፉ ናቸውና እየመጣችሁ እሳቸውንም እንደዚሁ ተማጸኑ። ጸበላቸው ከእመቤታችን ከወላዲተ አምላክ ጋር አለ። ወር በገባ በ13ኛው ቀን ቅዳሴ ይቀደሳል፣ ጸሎት ይደረጋል፣ ሁሉም አገልግሎት አለ። እየመጣችሁ ተማጸኑ። አባታችንን ተማጸኗቸው፣ ምሕረታቸው የበዛ ነውና እየመጣችሁ ተማጸኑ። ወር በገባ በ13 ወር በገባ በ13 ቀን ጻድቁ አባታችን ታላቁ ጻድቅ እኛ ሰፈርም አለች ማርያም ቤዛይት ማርያም የምትገርም በጅብ የተገኘች ጽላት ስንት ጽላት ነው አገሩ በሙሉ እንደመንፈስ እንዴት ደስ ይላል ግን ጸበሉን ተጠመቅኩኝ። ውሽ በስማ አንቺ እንዴት ደስ እንደሚል በስማ እንኳን መጣን። አይሽ ቀረባቸው። ግን እንዳውን እያለቀላት ነው ማለት አትጀምራ እኮ ነው የምትሄደው። ዛዬ አስጀምራ። አዎ ይሻላል። አዎ ተመስገን። አዎ ዛሬም ተያዘቻ። እንዴት ታርክ እኮ እናቴ ያመት ነው። አርብ እኮ ያመት ነው። ሰማዕቱ ጊዮርጊስ ያመት ነው። እንዳትረሱ አስታውሱ። እዚህ አካባቢ ስለሌለ ነው። ሳሚት አለ። ሳሚት ጊዮርጊስ ታርሴም እየጋር ተባረክ እናቴ። አሜን። ወይኔ ቀስ አዎ እየቀረስኩኝ ሰማዕታቱ ቅዱስ ጊዮርጊስ
የሀገሬ ነው የሀገሬ አዎ ሰብ እንዴ ደብራችን የኛ ሰፈር አለው ዛይ ምን እሺ በረከት ነው ስንት ነው የቆሎ ተማሪ ነህ አስቲሽ ጻዬ ሙሰጃ በእውነት እሺ እናመሰግናለን እሺ ለቦርሳዬ Bolekansa. ጻዬ ታክሲ እንያዝ አይደል? ታክሲ ከዚህ ጋር የለም እንዴ? አንደውልም? እንም እሺ እንዳላደርግሽ አቶች እነዚህ ስማቸው የተጠሩትን ቤተሰቦች ቅዳሴና በኪዳን ጊዜ ብታስቧቸው አገራ እንላለን። ይህም ስማቸው እዚህ ያለ 3000 ብር ሰጥተዋል። ለክብሯ መገለጫ እንግዲህ ይህንን ወለተ ሚካኤል ይባላል። የዛሬ ዓመት መጥቼ ተስዬ ነበረ። ልጅ ስጭኝ ብዬ ይኸው አስታቅፋ ልካኛለች። በመካከላችሁ ቆሜያለሁ። አመስግኑልኝ ወላዲተ አምላክን ይላሉ። ይህም ከነ ልጇ እዛው በበት ላይ ቆማለች ማለት ነው። ለሁላችሁም እንደዚህ ሆኑ። ሁላችሁም እየመጣችሁ እህተ ሚካኤል ይባላለሁ። ይህንን ጥላ ይዛ የመጣችሁ እህታችን ናት። ልጅ ለልጅቷ ተሰቃይ ነበረ። ላቅሽ የተባረከ ልጅ አንቺ የፈቀድሽው የፈቀዱት አይደለም። አንቺና ልጅሽ የፈቀዱት ይሁን ብዬ መጥቼ ተማጸንኳት። ይኸው ልጅ ታቀቤ መጥቻለሁ። በዓመቱ ይህንን ጥላ ይዛ መጣለች። እልበላችሁ አመስግኑላት። ይኸው በበረቱ ላይ ምን የመሰለ ልጅ ሴት ልጅ ይዛ መጣለች። እሷን የሰማች ሁላችንንም መብራት ተስማል። እሺ ቅድም እንዳልኳችሁ የሰርግ ጉባኤዎች እንዳትረሱ። ጉባኤ አለ በጊዜ ከ11 ሰዓት ጀምሮ
በዚህ ቅዱስ ቦታ በመገኘት ብዙ ተአምራትና ብዙ ድንቅ ድንቅ ነገር በሚነገርበት በዚህ ቦታ መጣችሁ ቅዱስ ወንጌል እንድትማሩ እንዲሁም ደግሞ ዝማሬም አለ። ልዩ ልዩ መርሃ ግብር ይኖረናል። መጣችሁ ቃለ እግዚአብሔር እንድትማሩ መምህራነ ወንጌል ተጋብዘዋል። ዘማሪያን እንደዚሁ ይኖራሉ። ሁላችንም ተገኝተን ቃለ እግዚአብሔር እንድንማር ማሳሰብ እንፈልጋለን። አሁንም የቀሩ ወንበሮች አሉ። ወጣቶች ወንበሮችን ሰብስቡልን እንዳይሰባበሩ ፀሐይ እንዳይጎዳቸው ነው እና ዞሮ ዞሮ ነገ ተነገ ወዲያ እኛ የምንገለገልበት ስለሆነ አስገቡልን ወንበሮችን። ክንፎ ጸለላ ክንፎ ጸለላ ክንፎ ጸለላ ክንፎ ጸለላ ክንፎ